አንገትን ይዘን ስልኩና ብር ወስደን አንዱ ከኔ አባሪ አንገት ሲይዘው እኔ ደግሞ ሄጄ ከኪሱን ስልክ ነበረ ወሰድኩት። ይሄድ ነበር በጉርማታ ነበር አንጋራ ነው እዛ ስልክ ወሰድን በል የሚል ነገር ድምጽ ወጣ። ከዛ አንገት ተደረግን ማለት ነው። እኔም ባለቤቴም አንድ ላይ ቢሞት በወቅቱ ምንም አይመሰለኝም፣ ግን እሷ እንደዚህ ሲያንገላጡ ከኋላ ሄዱ በማነቅ መሬት እያንፈራፈሩ ራሳቸውን እንዲስቱ ካደረጉ በኋላ መሬት ላይ በመጣል በአዲስ አበባ ፖሊስና በሌሎች የጸጥታ አካላት የተቀናጀ ሥራ አስተማማኝ ሰላሟ ጸንቶ መዝለቅ የቻለችው መዲናችን ወንጀል በመፈጸም ያልተገባ ጥቅም ለማግኘት ከመሻት በዘለለ እሳቤ ሰላሟን ለማናጋትና ነዋሪዎቿን ለማሸበር በቡድን በመደራጀት በተቀናጀ መንገድ እየተንቀሳቀሱ ጭካኔ የተሞላበት ድርጊት ሲፈጽሙ የነበሩ ተጠርጣሪዎች ከያሉበት ተለቃቅመው በቁጥጥር ስር ውለዋል። ባለፉት 9 ወራት ውስጥ የሰዎችን አንገት እያነቁ ራሳቸውን መከላከል በማይችሉበት አቅም ውስጥ እንዲገቡ እያደረጉ የያዙትን ንብረት ዘርፈው ሲሰወሩ የቆዩ 34 ተጠርጣሪዎችና በእነዚህ ተጠርጣሪዎች የተዘረፉ ንብረቶችን ተቀብለው ሲገዙ የነበሩ 8 ግለሰቦች ተይዘው ምርመራ ተጣርቶባቸዋል። የፈረጠመ ጉልበታቸውና ማናለብኝነት የወለደው ጭካኔያቸው ከሕግ በላይ የሚያደርጋቸው መስሎ የተሰማቸው ቢሆንም የሕግ ጉልበት እንደሚበልጥ አምነዋል። መጠጥ እየጠጣን ነበር። ከዛ ሄድን። ጠዋት ነበር ሰክረን ነበር። በዛ እና እንሂድ እንደዚህ ሰው እንቀማለን አሉ። ሄደን ቀምተን ወሰድን። ስልክ ሸጥ ነው። እኔ ከኋላ ወርጄ ከገናት ናይል የሚባለው ልጅ ጋር ሆኜ አንጋርኳቸው ሁለቱንም። እኔ ወንዱን ያዝኩ፣ እሱንም ሴቷን ያዘ። እንደዛ ከዛ ሩጠን መኪና ውስጥ ገብተን አመለጥን። ፊጋ አካባቢ ነው። ጠዋት 11 ሰዓት አንድ ግለሰብ ተበዳይ ግለሰብ በእግሩ እየሄደ ነበር። ከዛ ወደ ጨለማ ገባና አንዱ ከኔ አባሪ አንገት ሲይዘው እኔ ደግሞ ሄጄ ከኪሱን ስልክ ነበረ ወሰድኩት። ጠዋት ነው ማለት ነው። ከዛ ሄድን። እኛ ደግሞ አራቱን እንምንሄደው። ከዛ አንዱ አንገቱ ይዛል፣ አንዱ ሹፌር ነው፣ አንዱ ደግሞ ሰው ይጠብቃል፣ አንዱ ደግሞ ይፈትሻል ማለት ነው። ኪስ በየካ ክፍለ ከተማ ነው። በእንትን አካባቢ በየቀለም እንትኑ የኮተቤ በዛ አካባቢ ነው። ኮተቤ አልፈ በዛ እየሄድን ነበር። እኛ 3 ሰው ሆነን ከዛ ሄደን እየተመለስን አንድ ሰው ነበር አግኝተን እሱን አንገቱን አንቀን ስልኩን ወሰድነው። እዚህ ቦሌ ሚካኤል እዛ አራቱንን ሰው መንገድ ላይ የሄደ አንገትን ይዘን ስልኩና ብሩን ወስደን እኔ ሹፌር ነኝ የነበርኩ በዛን ሰዓት እና 3 ልጆች ደግሞ ከኔ ጋር ከዛ 2ቱም ወርዶ ነው አንገም ይዙ። ከዛ እኔ በዛን ሰዓት እነሱ አንጋርጎ ሲገቡ እኔ እጃቸው ነው ሄዱ። እነዚህ ወንጀል ፈጻሚዎች በለየት ባለ መልኩ በቡድን በመደራጀት ብቻ አይደለም አቅማቸውንም ከፍ በማድረግ በተሽከርካሪ በመንቀሳቀስ ጦር መሳሪያም በመጠቀም በነዋሪው ላይ የተለያዩ ወንጀል አሰቃቂ የሆኑ ወንጀሎችን እየፈጸሙ በተለይ ፍጹም የሆነ ጭካኔ የተሞላበት ወንጀሎችን እየፈጸሙ የሚሰወሩበትና እነዛን ከተሰወሩበት ቦታ ይዘን ለሕግ የማቅረብ ስራዎችን አሁን በአሁኑ ሰዓት እየሰራ እንገኛለን። እነዚህ ተጠርጣሪዎች በሁለት ከፍለን ማየት እንችላለን። አንደኛው ቡድን ተሽከርካሪን በመጠቀምና ያለ ተሽከርካሪም እየተንቀሳቀሱ ሰዎች ወይ ዜጎች በምሽት ብቻቸውን ወይ ሁለት ሆነው በሚንቀሳቀሱበት ሰዓት ምናልባትም እነዚህ የሚንቀሳቀሱ ሰዎች ውድ የሆኑ ሞባይሎችን፣ ላፕቶፖችን፣ ጌጣጌጦችንና የሀገር ውስጥ የሚሆን የውጭ አገር ገንዘቦችን ይዘዋል ብሎ የሚገምቱትን አስቀድሞ በማጥናት እየተከታተሉ ከኋላ ሄዱ በማነቅ
መሬት እያንፈራፈሩ ራሳቸውን እንዲስቱ ካደረጉ በኋላ መሬት ላይ በመጣል ያላቸውን ሁሉ ከቀሙ ወይ ከዘረፉ በኋላ ወዲያው በተያዙ ተሽከርካሪ ባዘጋጁ ተሽከርካሪ ወይም በተከራዩ ተሽከርካሪ ከአካባቢው የመሰወር ወንጀልን የሚሰራ ቡድን ነው። ሁለተኛው ቡድን ደግሞ የጸጥታ አልባሳትን በመጠቀም የጸጥታ አካል በመምሰል የአዲስ አበባ ፖሊስን በመምሰል የፌዴራል ፖሊስን በመምሰል ሐሰተኛ የጸጥታ አካላትን መታወቂያ በመጠቀም የህግ አካል መስለው አስቀድሞ በሚያጠኑት አንዳንድ የተወሰኑ ባለሀብቶችም የግለሰቦችን ቤት በማውጣት እየገቡ የጸጥታ ኃይልንን ለፍተሻ ነው የመጣ ነው፣ ፍርድ ቤት መያዣ ትዕዛዝ ይዘናል፣ ሰው እንፈልጋለን በማለት እየገቡ የሚፈልጉትን ውድ ጌጣጌጦችን፣ ገንዘቦችን እና ሌሎችም ይጠቅሙናል የሚሉትን ሁሉ ዘርፎ የሚሰወር ቡድን ነው። የእነዚህ ወንጀሎች መፈጸም ፍንጩ የታየው በቦሌ ክፍለ ከተማ ቢሆንም በሌሎች የተለያዩ ክፍለ ከተሞችና አካባቢዎች ተመሳሳይ የወንጀል ድርጊት ስለመፈጸሙ የሚያመላክቱ መረጃዎች በመገኘታቸው የምርመራ ሥራው በአዲስ አበባ ፖሊስ የማዕከል ወንጀል ምርመራ ክፍል እየተመራና አቅጣጫ እየተሰጠበት ውጤት ላይ መድረስ ተችሏል። በተደጋጋሚ ከተለያዩ ቦታዎች በምናገኛቸው ከህብረተሰብ በምናገኘው ጥቆማ ከህብረተሰብ የምናገኛቸውን ጥቃቅን መረጃዎች የመኪና ቀለም፣ የተለያዩ ነገሮችን ታርጋ ከካሜራዎች በምናገኛቸው ዳታዎችን መሰረት በማድረግ እሱን በማስፋት ወንጀለኞቹ የት አካባቢና እነማን እንደሆኑ የመለየት ስራ ነው የተሰራው። በስፋት ይህንን ወንጀል የሚፈጽሙ ሰዎች ወንጀሉን ሲያስተባብሩ የነበሩ፣ ቡድኑን የሚመሩ የነበሩ፣ የሚያቅዱ የነበሩ፣ ጭካኔ በተሞላበት ሰውን ሲያሰቃዩ የነበሩት በሙሉ በቁጥጥር ስር ውለዋል። በዚህ ቡድን ውስጥ ያሉት ማለት ነው። ወደ ግል ጉዳያቸው ሲንቀሳቀሱ ባላሰቡትና ባልገመቱት መንገድ በጉልበተኞቹ ታንቀው ንብረታቸው የተዘረፈባቸው የግል ተበዳዮች ራሳቸውን ለመከላከልና ሕይወታቸውን ለማትረፍ ከወንጀል ፈጻሚዎቹ ጋር ትንቅንቅ ውስጥ ገብተው የነበረ ቢሆንም በአንገታቸው ላይ ተጠምጥሞ የተቆለፈው የፈርጣማዎቹ ክንድ አቅማቸውን ሰልቦባቸዋል። እንዴት ነው የነበረው? እኔ ወደ ስራ የገባው የነበረ ያው ሁሌም በጠዋት ነው ተነስቼ ወደ ስራ የሚሄደው። ሰሚት አካባቢ ነው። ሰሚት ቤተክርስቲያን አካባቢ ጊዮርጊስ አለ፣ እዛ አካባቢ ነው። በቀኑ እኔ ወደ ስራ እየሄድኩኝ ነው። ሁሌም በጥንቃቄ ነው እንትን ብለው የሚሄደው አጋጣሚ ሆነው ማለት ነውና መጀመሪያ ላይ መኪናዋን ከማየቴ በፊት አስታውሳለሁኝ ሰዎች ምናምን ዙሪያ ጋር ነበሩ። ራሴን እየጠበቅኩ ተጠንቀቅኩ ነው ማለት ሲሄድ የነበረውና መኪናዋን ካየሁ በኋላ ውስጥ ግን የሆነ ድባቴ ውስጥ የመግባት ስሜት ነበረው። ዞሮ መጡ። ታርጋውን ማየት አልቻልኩኝም። ክሮስ አድርገውኝ ከሄዱ በኋላ ራሱ ምን እንደተፈጠረ አላስታውስም ተመናገር በኋላ ላይ ከነቃው ምናምን በኋላ ሃንግ አድርገውኛል። ብዙ ናቸው። ፊት ለፊት መጥቶ በቦክስ አንኛው ሲመታኝ ራሴን ሳትኩ ማለት ነው። ወድቄ ያለው ምናምን ሰዎች በአካባቢውም አልነበሩም እና የተወሰነች አንድ ልጅ እንደ ኢሉዥን እንደ ቅዠት ነው የሚባለው እንደዛ ነውና ቀናስል ምን ሆነ ነው ምናምን ትለኛለች። ሃንግ እንደተሰራው ያወቁት ከዛም በኋላ ነው። ይሄ ወንጀል የተሰራብኝ ሰንሻይን የአረጋውያን መጦሪያ አካባቢ ነው። ሁለተኛ በር ማለት ነው ሰሚት እና ጠዋት ጥቅምት 26 12 ተኩል ላይ ነው ይሄ ነገር የተፈጸመብኝ ማለት ነው። እና ከቤት ሲወጣ ከቤቴ 200 ሜትር ይሆናል ከቤቴ ወጥቼ ማለት ነው። እና ሲከታተሉኝ ነበረ። በአንደኛው የጎረቤት ሰው መስለው ተከታተሉኝ እስከ መኪናው ድረስ በቪክስ መኪና ነው የመጡት። አንደኛው ከመኪና ጀርባ ቆሞ ነበረ፣ ሁለተኛው ደግሞ ገቢና ውስጥ ነበረ። እኔ እነሱን አይቼ ነው ያለፍኩት። እኔ አልፌ እንደው አንድ 50 ሜትር እንደተራመድኩኝ እና ከኋላዬ አንደቁኝ። በዛ ሰዓት የሆነ ቃላት ተናገርኩኝ። በኋላ በቃ ራሴን አላወቅኩኝም ማለት ነው። ሜዳ ላይ አቧራ ውስጥ አገኘሁት ራሴን ከጊዜ በኋላ። መስከረም 27 ጠዋት 12 ሰዓት ከሩብ አካባቢ ነው ወንጀሉ የተፈጸመብኝ። ቦሌ ቡልቡላ 40/60 አካባቢ ነው ወደ ስራ እየሄድኩ የሆነ ቤትስ መኪና መታ ነበረች። እዛ ከኋላዬ መኪና እንደመጣው መኪና እንደቆመ ነው
ከመኪና የወረደ ሳይሆን መኪና በእግር የመጣ ሰው መጥቶ ከኋላዬን አነቀኝ። ጠዋት ጾም ጸሎት እንሄዳለን ብለን በ2 ሰዓት ከቤታችን ወጥተን 100 ሜትርም እንኳን ማትሞላ መንገድ እየሄድን እያለን ከባለቤቴ ጋር እየሄድን እያለን ከኋላ መኪና ቪትስ መኪና መጥቶ ተከትሎን ቀስ ብሎ እየመጣ እኛ መኪናው ያልፋል ብለን ነው እየሄድን የነበረው። መኪናው ቀስ ብሎ እየሄደ እኛ ለመኪናው ነው መንገድ ስንለቅ የነበረው። ከዛ ከኋላችን መኪናው ሰዎቹን አውርዶ ለራሱ ቀስ እንዳለ መንገዱን ዘግቶብን ወደዚህም ወደዛ እንዳንል በጣም ወደኛ ተጠግቶ መኪናው ትንሽ ለማዞር ስል ማዞር እንደ ማለፊያ አካባቢ ደርሶ አለፈን። ከዛ አለፈ ዞረ። ሲዞር እኛን መንገድ ዘጋብን። መንገድ ከዘጋም በኋላ ከመኪና ውስጥ ድምጽ ሰጣ። የሆነ ሰው ሹፌሩ ይሁን የሆነ ሰው አላውቅም፣ የሆነ በል የሚል ነገር ድምጽ ወጣ። ከዛ አንግ ተደረግን ማለት ነው። እኔም ባለቤቴም አንድ ላይ አየው ዞሪያ አየውና ሰዎችን የሚያልፉ መስለኝ ነው እኔ። ከዛ መኪና ወዲያው ፊት ለፊታችን አዞሩ። እኔ ትኩረቴ መኪና ላይ ነው ያደረኩት። ስለዛ መኪና ዞሩ። ባለቤቴ ፈርታ ወደ እኔ ጠጋለች። ሁለቱ ግግብዳ ሰዎች ዞር ብዬ ሲያይ ሁለቱ ሰዎች አንገቴ ላይ ቆመዋል። አንዱ በሷ በኩል አንዱ በእኔ በኩል ፊታቸውን በደንብ አይቻሉ በወቅቱ። ከዛ መኪና ወዲያው ፊት ለፊታችን አዞሩ። መኪና ላይ ትኩረት መኪና እንዳይገጨኝ ብዬ መኪና ላይ ትኩረት አረኩት። ከዛ እነሱ አንገታችን ላይ ቆሙ። ከዛ ፊት ለፊት አንዱ ወረደ። አንዱ መኪና ውስጥ ሆኖ በለው በለው የሚል ድምጽ አሰማ። ከዛ ሁለቱም ዘለሉና እኛ ላይ ወደው በቃ አንጋረጉን። ሁለቱም በአንድ እንትን ሲታገል ፊት ለፊት እያዞሩኝ ነበር። ባለቤትን አንጠልጥሎ እኔ ፊት ለፊት አዞሮ አስወደቁት። እሷ እኔን ወዳን ፊት ለፊት ይዞኝ ጣሉኝ እዛው። ከዛ ከፊት ለፊት መጥቶ ኪሴ ሲገባ አንዱ እያየው ነበር። ይሄ በቃ አንጠላጥሎኛል። በቃ ሰውዬ በጣም ከባድ ነው፣ ግብዳ ነው። ምን እንደያዘው አላውቅም። ከዛ አንጠላጥሎኛል። ማውራት አይችልም። ለተወሰነ ሰዓት ደግሞ ራስን እንትን ብያለሁ። ደክሞኛል። በቃ መታገል አልቻልኩም። አይኔ ወደ እንትን እያለ ነበር። በፖሊስ ቁጥጥር ስር የዋሉት ተጠርጣሪዎች ብዛት በአጠቃላይ 42 ሲሆኑ በእነዚህ ተጠርጣሪዎች ላይ 56 የምርመራ መዝገብ ተደራጅቶባቸዋል። እዚህ ደረጃ ለመድረስና የተበዳዮችንም ባለማበስ ፖሊስ የከፈለው መስዋዕትነትና ከወንጀል ፈጻሚዎቹ ጋር ያደረገው ትንቅንቅ ማንም ሰው ወንጀል ፈጽሞ ማምለጥ እንደማይችልና የአዲስ አበባ ፖሊስ በሪፎርሙ ባከናወናቸው ልዩ ልዩ ተግባራት የመፈጸም አቅሙ በእጅጉ ማደጉን ከሚያመላክቱ ውጤቶች እንደ አንዱ ሊወሰድ የሚችል ማሳያ ነው። እነዚህን ተጠርጣሪዎች እንዲህ እንግዲህ ከሁሉም ጸጥታ አካላት ጋር በትብብር ይዘን ያመጣናቸው ተጠርጣሪዎች ናቸው። አንዳንዶቹም በተለያየ ጊዜ ሀገራችንን ሲወጉ በነበሩት አካላት ጋር ጦርነት ውስጥ ተሳትፎ ሀገርን እና የጸጥታ አካላትን ሲወጉ የነበሩና እዛ ውስጥ ባካበቱት ወንጀል የመፈጸም ልምድና ጭካኔም ጭምር ተጠቅመው የዘረፋ ወንጀል ሲፈጽሙ የነበሩ በመሆኑ ይህንን አዲስ አበባ ፖሊስ እንግዲህ ባደራጀው የጥናት ቡድን፣ የክትትል ቡድን፣ የኦፕሬሽንና የምርመራ ቡድን ሙሉ ስራውን ሰርቶ አሁን ላይ አጠናቆ እነዚህን 42 ተጠርጣሪዎች ለፍርድ በማቅረብ ላይ ይገኛል። በጣም ከፍተኛ ድካም የነበረበት ስራውም ቀላል ያልነበረ በጥሩ ሁኔታ የተመራ በየቀኑ እየተገመገመ የማስተካከያ ሁኔታዎች እየተቀመጡ የተሰራበት ሁኔታ ነው ያለው። በጣም ቀላል አይደሉም። በጣም አደገኛ ሰዎች ናቸው። በዛው ልክ ተዘጋጅተን በጥንቃቄና በጥበብ የተሰራ ስለሆነ ካልሆነ በስተቀር እነዚህን ሰዎች በቁጥጥር ስር ማዋል ቁጭ ብለን እንደምናወራው ቀላል አለመሆኑን ለመግለጽ ነው። እጅግ የሚያኮራ ፖሊሳዊ ጥበብ የተሞላበት የክትትልና የምርመራ ስራ ተሰርቶ ይሄ ውጤት ተገኝቶ ውጤቱም ደግሞ አንደኛ ደረጃ ዛሬ ላይ ይሄ ወንጀል አዲስ አበባ ላይ እንዲቆምና ስጋት እንዳይሆን ማድረግ ችለናል። በሁለተኛ ደረጃ እነዚህ ተጠርጣሪዎች
በቂ የሆነ ቅጣት የሚያገኙበት ወይ ፍርድ የሚያገኙበት ማስረጃ በቂ ሁኔታ ማደራጀት ችለናል። ስለዚህ እነሱንም ሆነ ሌሎችን ተመሳሳይ ወንጀል የመፈጸም ሀሳብ ያላቸውን አካላት የማስተማር የሚያስተምር ትልቅ ስራና ትልቅ የተሳካ የምርመራ ስራ ተሰርቷል። ወሰን አካባቢ እሱም ጠዋት ነው 12 ሰዓት በመኪና ሄድ ነው። ከዛ አንድ ግለሰብ አገኘንና ሄደን አንዱ አንጎት አንቆስ ይዘው እኔ ደግሞ ሄጄ ከኪሱ እና እንትን መሳሪያ ነበረው ወሰድኩለት ማለት ነው። ሽጉጥ ከኋላ እንትኑ ማለት ነው ከጀርባ አስቀምጣት ነበር። እሱ አውጥቼ ወሰድኩት። እኔ መጀመሪያ ኪስ ነበር የሚሰርቀው። ከዛ ቀስ ያልኩ እንደዛ ጀመርኩ መስረቅ ከሰው ጋር ሆኜ መሄድ ምናምን 22 ነበር ሰፈሬ። በመኪና ማንቀሳቀስም ስለነበር በእግሬ ነበር የምሰራው። ከዛ እዛ 22 ዳውንታውን አካባቢ እዛ በአዲስ አስፋልት እዛው የቀማ ጠቀም ነበር። አንዳንዴ በእግራችን ሁለት ምናምን ሆደን እንሰርቃለን። ካልሆነ ደግሞ በመኪና ደግሞ 4 ሰው ሆነን ምናምን እንሰርቃለን። ሌሎች ደግሞ እዚህ ቃሊቲ አካባቢ አንድ ሰው ሀንግ አድርገናል። እየሄደ ነበር በእግሩ ማታ ነበር ሀንግ አደረግነው። እዛ ስልክ ወሰድንበት። ሌላ ደግሞ እዚህ ገላን አካባቢ ቃሊቲ እዛም አንድ ሰው ሀንግ አድርገናል፣ ስልክ ወሰድንበት። ሌላ ደግሞ እዚህ እንትን ሰሚት ለሚቆራ አካባቢ አንድ ሰው ሀንግ አድርገናል። ብር ብቻ ወሰድንበት፣ 3,000 ብር ወሰድንበት። በቃ ሌላ ደግሞ አንድ ሞባይል ነበረች ከጓደኞቼ ጋር ይዣለሁ። ያው ሞባይሉ ጓደኛ የዘረፈ ከሱ ጋር ነበርኩ። ያው እዛ መኪና ውስጥ ነበርኩ። ዘርፎ ከአንድ ሰው አንቆ ሞባይል ተቀብሎ መጣ። እኔ መኪና ውስጥ ነበርኩ፣ አብረን ሄድን። ሌላ ደግሞ ሁለተኛ ደግሞ እንደዛ ሞባይል እንደዛ ዘረፈ፣ ይዞት መጣ። እኔ መኪና ላይ ያለው አብረን ተመለስ። ይሄ ነው። የካቲት 24 ከጠዋቱ 12 ሰዓት ከ40 ሲሆን ነው ወደ ስራ የገባው ነበር። አጋጣሚ ላፕቶፕ ያው አዲስ ላፕቶፕ ነው፣ የመስሪያ ቤት ስልክ፣ ኤቲኤም ካርዶች፣ መታወቂያ፣ ኤርፓዶች፣ ባግ፣ እነዚህ ነገሮች ተወስደውብኛል። ላፕቶፕ ነበረ በቦርሳዬ ውስጥ፣ ታብሌት ነበረ ኪሴ ውስጥ፣ ደግሞ ሞባይል ኢንፊኒክስ ነበረ። እነኚህ ሶስቱን ወሰዱብኝ ማለት ነው። ከወደኩ በኋላ ስልኬና ጣቴ ላይ የነበረ የወርቅ ቀለበት ከወሰደ በኋላ ከጣሌን ካነቀኝ በኋላ ነክሶኝ ይዞ ነው የተዘዋውሮ። እዛን ቀን የነበረው እጄ ላይ የነበረ ተንጠልጣይ ቦርሳ ነበረ። ቦርሳ ውስጥ የነበሩት ንብረቶች ሙሉ ተወስዶብኛል። እኔ ማለት ነው ሞባይል ነበረ፣ ጃንጥላ ነበረ፣ የቢሮ መታወቂያዎች፣ ኤቲኤሞች። እኔን ሀንግ ካረገ በኋላ እንደዚህ እጁን ከተተ፣ እጄና አፍ ውስጥ ከተተ፣ በላላኝ በጣም እዚህ ጋር ወደ 3 ቦታ አደማማኝ እዛን ቀን እና ከዛ በኋላ ቀለበቱ አልወጣ ስለው ትተና አለው እየሰማው ማለት ነው። እና ብቻ ከባድ ነበረ። እኔ ከንብረቱ ትልቁ ነፍስ መትረፉ ትልቁ ነገር ነው። እነሱ እይታቸው ነፍስም እንድተርፍ ስላልሆነ መትረፋችንም ትልቁ ነገር ነው ብዬ ገምታለሁ። ኪሴ ውስጥ የነበረው በወቅቱ ሞባይልና ብር ነበር። ሞባይልና ብር በሞባይል በቀኝ በኩል ነው፣ ብር ደግሞ በግራ በኩል ነው ያደረኩት። ከዛ እጁ ሲገባ እያየው ነበር። ያኛው አንጠላጥሎኛል። እንዴት እሱን ልታገል ፊት ለፊት ሆኜ ከዛ በቃ ይዞ ሄዶ ከዛ ሰዎቹን ተከታትዬ መያዝ አልቻልኩም። ታርጋም በወቅቱ ይዣለሁ። ሰዎቹም ይዘዋል፣ አብሮ ይሮጡም አሉ የተወሰነ ሰዎች። ህዝቡ ግን ቆሞ እያየው ነበር። ከዛ ወደ ፖሊስ ሄደን ፖሊሶቹን ቦታ ሄዶ አይቶ ያለ ነገር የእሷን ደም አጥቦ ምን ብሎ ቀለባት ስለሚይዝ መውጣት አልቻለም። ከዛ ይዞ ሄደን ቃል ሰጠን። ከመጥፎም የተሻለ መጥፎን መርጠው የተወሰደባቸው ንብረት ቀርቶ በሕይወት መትረፋቸውን ደስታቸው ያደረጉት የግል ተበዳዮች ፖሊስ ተጠርጣሪዎቹን በቁጥጥር ስር ከዋለ በኋላ
እንዲመርጡ በጠራቸው ወቅት የተሰማቸው ስሜት ደስታቸውን እጥፍ ድርብ አድርጎላቸዋል። የሚፈጽሙበት ሁኔታ ጭካኔ የተሞላበት አቅማቸውም በስፖርት የዳበረ ጉልበትም ያላቸው ጭካኔያቸውም ጥግ ድረስ የደረሱ ሰዎች ስለሆኑ እነዚህ ሰዎች ይያዛሉ ወይ የሚል ህዝቡ ጋር ወንጀል የተፈጸመባቸው ሰዎች ጋር ጥርጣሬ ነበር። ተይዞ ሲያዩ ፖሊስን በማድነቅ እውነትም ማንም ሰው ለጊዜው የሆነ ችግር ሊፈጥር ይችላል እንጂ ከፖሊስ አይን ሊያመልጡ አይችሉም የሚል ከህዝቡ እያገኘን ያለነው ፊድባክ አለ። በጣም ጥሩ ስራ ነው እዚህ አካባቢ ላይ የተሰራውና በአብዛኛው በሚባል ደረጃ ይህንን ወንጀል እየዞሩ ሲሰሩ የነበሩት ሙሉ በሙሉ ተይዟል። በጣም ነው የማመሰግነው። እኔ አሁን እነኛ ወደ 7 የሚሆኑ ተይዞ ነበረ። ያው ቁጥር አላቸው ተሰልፎ ነበረ። የትኞቹ ናቸው አንተን የዘረፉት ወይም ንብረትን የነጠቁ የትኞቹ ናቸው ብሎ ሲነገሩኝ ቀጥታ 2 ሰዎች አገኘሁኝ። 2 ሰዎች አሳዩዋቸው። ትክክለኛ እነሱም ደግሞ እንደዛው ነው ቃል የሰጡት። ጥቅምት 26 ነው 12 ተኩል ላይ መተን በቪክስ መኪና ቃል ሲሰጡ ማለት ነው እነሱ ይሄን ሰውዬ ላይ ላፕቶፕ፣ ታብሌት፣ ሞባይል ወሰርንበት ብለው ቃል ሰጡ ፖሊስ ጣቢያ እና በጣም ደስ ብሎኛል ፖሊስ እንደዚህ ማድረጉ። እኔ ዛሬም ነገም በፖሊስ ጎን ነኝ ያለሁት። ደስ ብሎኛል የእውነቱ መገኘቱ። እኔ ፖሊስ ይዛል ብዬ አላመንኩም። እውነት ህብረተሰቡ ደብቀዋል። በወቅቱ ህብረተሰቡ ተከታትሎ ቢይዝ ኖሮ ይይዝ ነበር። ቀን ነው ቀኑ 2 ሰዓት ነው ሰው ይዝን ነበር። ግን ፖሊስ ደከመኝ ሰለቸኝ ሳይል ሁሉም ክትትሎችም የአዲስ አበባ ፖሊስ በሙሉ ወዲያውን ተከታትሎ የማያዙ በጣም ደስ ብሎኛል። እኔ ሰዎቹ ፊቱ ሲያይ በጣም ነው እንትናለኝ፣ በጣም ነው የተሰማኝ። አይቻለሁ እነዚህ ሰዎች አዲስ አይደለም። እኔ ቢሞት በወቅቱ ምንም አይመሰለኝም። ግን እሷ እንደዚህ ሲያንገላቱ ሰውነታቸውን አይቻለሁ። እንደዚህ ሲያንገላቱ ከነሱ መትረፍ በጣም ነው የገረመኝ። ሴት ልጅ ነው ሀንግ ተደርገ ምን ኃይል እንደሚያም በጣም ከባድ ነው። ሰዎቹም ይገኛሉ ብዬ አላሰብኩም። ወዲያው ወንጀል ሰርቶ ማንም ሰው እንደማይወጣ በዚህ አረጋግጫለሁ። በጣም ስሜቱ ከባድ ነው ተመናገር። ፎር ዘ ላስት 1 መንዝ አልተኛውም ተመናገር። በጣም አስታውሰዋለሁ። ከትራውማ ውስጥ መውጣት አልቻልኩም ተመናገር። ሰው ሲደወልልኝና መጠለይ ምናምን ስባል ያለው የነበረው ስሜት በጣም ደስ የሚል ነው ተመናገር። ጥሩ ነው እንግዲህ የጸጥታ ኃይሎችን በዚሁ አጋጣሚ ማመስገን እፈልጋለሁ። ጥሩ ስራ ነው የሰሩ። እኔ የሚያዙም አልመሰለኝም። በርግጥ እንዲያው የንብረት ስለሆነ እና ማመልከት ስላለብኝ ነው እጄ ያመለከትኩ እንጂ ይያዛሉ የሚል እንትን አልነበረኝም። በኋላ ግን መያዛቸውን ሳቅ በጣም ደስታ ተሰምቶኛል ማለት ነው። እኔ በጣም ደስታ ነው የተሰማኝ። በወቅቱ በጣም ስለተጎዳው እኔ ይያዛሉ ብዬም አስቤም አላቅም። ተስፋ ቆርጬ ነበር። በቃ ፖሊስ ጣቢያ ራሱ መመዝገብ አልፈለኩም ነበር። እኔ የሚገኙም አልመሰለኝም። ግን በፖሊሶቹ ትብብር አካባቢው ባለው ህብረተሰብ ጥቆማ በመስጠት ቁጥጥር ስር እንዲውሉ ተደርጓል። በጣም ነው ተቋሙን የሚያመሰግነው። እውነት ከምር ከልቤ ነው የሚያመሰግናቸው። ተጠርጣሪዎቹ ወንጀል ለመፈጸም ሲጠቀሙባቸው የነበሩ የጦር መሳሪያዎችና ተሽከርካሪዎች ተይዘዋል። ከግል ተበዳዮች ከተወሰዱ ንብረቶች መካከልም ጥቂት የማይባሉ በምሪት ተመልሰዋል። ፖሊስ በሚያከናውነው የወንጀል መከላከልና ምርመራ ሥራ የሚገኘው ውጤት የበለጠ አመርቂና ለዘላቂ ሰላም ዋስትና ያለው እንዲሆን የህብረተሰቡ ተሳትፎ በእጅጉ ያስፈልገዋል። እነዚህ አደገኛ የወንጀል ቡድኖች በጋራና በተናጠል ቤትና መኪና ሲከራዩ ማንነታቸውን በማረጋገጥ እንዲሁም ለምን አገልግሎትና ዓላማ እንደሚከራዩ በመጠየቅ በኩል በአከራዮች ላይ የነበረው ክፍተት ካስከተለው ውጤት አንጻር በቀጣይ ልዩ ትኩረት የሚፈልግ ጉዳይ ነው። እነዚህ አካላት ትክክለኛ መታወቂያ የላቸውም። ልክ አሁን አዋጅ ወጥቷል። ማንኛውም ሰው ቤት በሚያከራይበት ጊዜ ለቀበሌ ማሳወቅ ግዴታ አለበት። እነዚህ ነገሮች ሁሉ ተጥሰው እጄ ካሳወቅኩኝ ግብረ ከፍላለሁ በሚል ብቻ በእንዝላልነትና አርቆ ባለማሰብ ነገ ይሄ ነገር ይመጣል በሚል ስሌት ውስጥ ሳይገቡ ወዲያው ተከራይ ሲመጣ ብቻ ተከራይ መጣልኝ፣ በተለይ ደግሞ ላጤ ነው እንደዚህ ነው የሚል ላጤው ይመረጥና ወደ ቤታቸው ያስገባሉ። ለራሳቸውም አይሆኑም ለሌሎችም አካላትም አይሆኑ ስራዎች ይሰራሉና
መኪናም በውድ ዋጋ ነው የሚከራዩት፣ በውድ ዋጋ ነው። መኪና የሚያከራዩትም አካላት ጥንቃቄ ቢያደርጉ ጥሩ ነው። ለማን ነው ማከራየው መኪናዬን? ንብረቱንም እኮ ይዞ ይጠፋሉ። አሁን እንትን ብቻ ሳይሆን እኮ መኪናቸውንም ይዞ የመጥፋት ሁኔታዎችም አጋጥመዋል። እስካሁን ድረስ አከራዮቹ ዝም ብሎ ነው የሚሰጡት፣ ተከራዮቹ መኪናውን ይዞ ይጠፋሉና ጥንቃቄ መደረግ ያለባቸው ነገሮች አሉ። የጸጥታ አካል ባይኖር ኑሮ እንዴት እንደምንነው ሁሉም አይቻሉ። ማንም ጉልበተኛ እንደፈለገው መኖር ይችላል ማለት ነው። ስለዚህ ፖሊስ ያለው ተቀብሎ ትክክለኛ እውነት ወንጀል 0 ማድረግ ይቻላል። ተባብሮ ህዝቡ ቢተባበር ፖሊስ በቁርጠኝነት እንደዚህ የሚሰራው ፖሊስ ህዝቡ ከጎን ሆኖ ቢተባበር ኑሮ እንደዚህ አይደረግም ነበር። ፖሊስ ብቻው ምንም መሆን አይችልም እንደ ሰው ሳስበው ማለት ነው። አሁን የምናየው የምናስበው እናንተ ሰው ናችሁ፣ እንደኛው የለበሳችሁት ልብስ ብቻ ለየት ስለሚያደርጋችሁ የህግ አካላችሁ ተብሎ ስለሚገመት ብቻ በቃ እነሱ ወንጀል ይጠብቃሉ፣ ወንጀል ይፈልጋሉ፣ ወንጀለኛን ይይዛሉ የሚል ብቻ አይደለም። እኔ ራሴ ወንጀል የሚሰራው ሰው ወንጀሉን ለምን ታረጋለ እያረገ ነው ብዬ ካላጋለጥኩት፣ ሰውየውን ተው ካላልኩት፣ ህመሙ የኔ ዛሬ እኔ ስለደረሰብኝ ላወራ እችላለሁ። ነገ ደግሞ ሌላ ሰው ላይ ነው ይሄ ነገር፣ ሌላ ሰው ላይ ነው ይሄ ነገር። መቀጠል የለበትም። እኔ ህብረተሰቡ ከፖሊስ ጎን መሆን አለባቸው ላለሁኝ። ምክንያቱም ምንድነው ዛሬ እኔን ዘረፉኝ፣ ንብረቴ ወሰዱ፣ ነገ ደግሞ እነሱ ናቸው የሚዘረፉት። ስለዚህ በሰላም ጎን ሆኖ በፖሊስ ጎን ሆኖ ወንጀለኞችን እንዲያወጡ ሲጠሩ አቤት ብሎ በተጠሩበት ቦታ መሄድ አለባቸው ህብረተሰቡ ማለት ነው። ነገ ቤታቸው ሊዘረፍ ይችላል፣ ሜዳ ላይ ደግሞ ሊዘረፉ ይችላሉ። ስለዚህ ምንድነው ማድረግ ያለበት? ተደራጅተው እንደኚህ ሌቦችን ማስወጣት፣ ለፖሊስ አሳልፎ መስጠት። ፖሊስ ሲጠራቸው አቤት ማለት አለባቸው፣ መሄድ አለባቸው፣ ቃል መስጠት አለባቸው። ዝም ብሎ ዛሬ ሞባይል ተወሰደ፣ አይ ሞባይል ነው ብዬ ቤት መቅረት የለባቸውም። ሄዶ ለፖሊስ ወንጀሉ መናገር አለባቸው ነው የምለው። በፖሊስ ጎን መሆን አለባቸው ህብረተሰቡ። የአዲስ አበባ ፖሊስ የከተማችንን ሰላም ለማደፍረስ ሊቃጣ የታሰበ የሽብር ወንጀልን በማምከን እንዲሁም ህብረተሰቡን ያማረሩ በተለይም በጦር መሳሪያ ዘረፋ፣ ከባድ ስርቆት፣ ውንብድናና ሌሎች በታቀደና በቡድን በመደራጀት የሚፈጸሙ ወንጀሎችን በመቆጣጠር ለከተማችንና ለነዋሪዎቿ ሰላም ዋጋ ከፍሏል። የመዲናችንን እድገትና ውበት ተከትሎ እያደገ የመጣው የቱሪስቶች ፍሰት ኢኮኖሚያዊ ጠቀሜታውን በሚያጎለብት መልኩ የበለጠ ከፍ እንዲል የሰላምና የጸጥታው ጉዳይ ዋናው መሠረት በመሆኑ ከደረቅ ወንጀሎች ባሻገር የተለየ ተልእኮ በማንገብ የመዲናችንን ሰላም ለማደፍረስ የሚደረጉ እንቅስቃሴዎችን አስቀድሞ እየለየ የሴረኞችን ሴራ በማክሸፍ ከሌሎች የጸጥታ አካላት ጋር ተቀናጅቶ በላቀ አቅም መስራቱን ይቀጥላል። አሁንም አዲስ አበባ ፖሊስ አዲስ አበባን የሚመጥን ፖሊስ እንዲሆን ይህንን እምነት መስጠት የሚችል የተረጋገጠ ሰላም መኖሩን የሚያረጋግጥ ስራ በቀጣይነት መስራት ስለሚገባን እነዚህ አሁን የተገኙ ስራዎች ትልቅ ወረው አስተማማኝና ጥሩ ውጤት ያገኘንባቸው ስራዎች ቢሆኑም በቀጣይነት ህብረተሰቡ ከፖሊስ ጋር ሆነው እያንዳንዱን እንቅስቃሴ ከፖሊስ ጋር በመሆን ጠራጣሪ ነገሮች ሲገኙ ለፖሊስ በመጠቆም አንዳንድ ለሀገራቸው ግድ የሌላቸውና ምንም ስብዕና የሌላቸው ግለሰቦች የሆነ ሀገር ላይ ሆነው ድሮ የተቀረጸን የወንጀል ፊልም ከሆነ ቦታ አውጥቶ ዛሬ ላይ እንደ ተፈጸመ አድርጎ ከተማውን ወይ ነዋሪውን የሚያሸብሩትን ያለማዳመጥና ያለመከታተል አሁን ፖሊስ አብሮ ከህብረተሰቡ ጋር እየሰራ ያለውና እያስገኘ ያለውን ውጤትና አሁን በተጨባጭ ከተማችን ላይ ያለውን ሰላም እያየ ይሄ ሰላም ቀጣይነት እንዲኖረው ከፖሊስና ከየትኛውም ጋር ተባብሮ መስራት አለበት የሚል መልእክት ነው ያለኝ።